ቶኪቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርዶ ተመልሶ መንገዱን አውቆ ሐዋሳ ይገባል ብያለሁ 30 ኪሎ ሜትር ማለት በዚህ መልጋ ወረዳ ወርድ ኦሬ ማለት ነው በጣም ቅርብ አይደለም በጣም ቅርብ አይደለም ድምጻዊ ቶኪቻው ዮሐንስ በቀለና የሲዳማ ክልል ባለስልጣናት ውዝግብ ውስጥ ናቸው የናስመልክቶ የክልሉ ርዕሰ መስተዳድር ደስታ ሌዳሞ የሰጡትን አስተያየት ነው በመግቢያው ላይ ያስመለከትናቸው ሰላም በያላችሁበት ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል የለተረቡ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን ለሰዓቱ የተመራረጡትን ዋና ጉዳዮች በማስተዋወቅ እንጀምራለን በአማራ ክልል የተለያዩ አካባቢዎች በዛሬው ዕለት ውጊያዎች ሲካሄዱ መዋላቸውን መረጃዎች አመላክተዋል በዜና ጥንቅራችን ከምንመለከታቸው የሀገር ቤት መረጃዎች መካከል የነኛው ቀዳሚ ነው የትግራይ ክልል ሰላምና ጸጥታ ቢሮ በክልል ውስጥ አዲስ የቀበሌ መታወቂያ ማደል መጀመሩ ተነግሯል በክልሉ ከቀበሌ መታወቂያዎች ሌላ መታወቂያ ይዞ መንቀሳቀስ አይቻልም የሚል ጥብቅ ማሳሰቢያ ተላልፏል ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ወቀሳ ማስረጃ የማይቀርብበትና ሆነ ተብሎ የቀረበ በመሆኑ አንቀበለውም አሉ አንድ የፓርቲው ከፍተኛ አመራር በትግራይ ክልል መፈንቅለ መንግስት ፈጽሟል የሚለው የስም ማጥፋት ነው ሲሉም እኚህ ባለስልጣን አስተባብለዋል ሰሞኑን በአዲስ አበባ ወደ ደብረ ማርቆስ በመጓዝ ላይ የነበሩ ተሳፋሪዎች በታጣቂዎች መታገታቸው ይታወቃል እስካሁን ባለው ሁኔታ መንግስት ስለ ጉዳዩ ያለው ነገር የለም ሆኖም እገታውን አስመልክቶ በስፍራው ከነበሩ የአይን እማኞች የተሰባሰበውን መረጃ ሪፖርተር በዛሬው ዘገባው አስነብቧል ኢትዮጵያ ለአጭበርባሪ የደቡብ እስያ አሰሪዎች ዋነኛ የሰራተኛ መመልመያ ናት ተብሏል ከቻይና ህንድና ቪየትናም ቀጥላ የአይቲ ባለሙያዎች ለወንጀል ስራ የሚመለመሉባት አራተኛው ሀገር መሆኗን አንድ ዘገባ አመላክቷል እንመለስበታለን በቅጽል ስሙ ቶኪቻው በመባል የሚታወቀው ድምጻዊ ዮሐንስ በቀለና የሲዳማ ክልል አመራሮች ውዝግብ ውስጥ ገብተዋል በዚህ ዙሪያ ቶኪቻው እንዲሁም የሲዳማ ክልል ርዕሰ መስተዳድር የሰጡት አስተያየት አለ እርሱንም እንመለከታለን በሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ላይ የተሰነዘረውን የግድያ ሙከራ አፍሪካ ህብረትና ሳዑዲ አረቢያ አውግዘዋል ቪላ ሶማሊያም በክስተቱ ዙሪያ መግለጫ አውጥቷል ፕሬዝዳንት ዶናልድ ትራምፕ አሜሪካ ታሪክ ውስጥ የተፈጸሙ 3 አነጋጋሪና ሚስጥራዊ ግድያዎች ይፋ እንዲደረጉ ወደ ስልጣን በመጡ በቀናት ውስጥ ማዘዛቸው ይታወሳል ትዕዛዙ አሁን ተፈጻሚ የሆነ እንዳለ ተነግሯል የፕሬዝዳንት ጆን ኤፍ ኬኔዲ የግድያ ምርመራና ተያያዥ ሰነዶች ይፋ ሆነዋል እነዚህ የሰዓቱ አንኳር ዘገባዎች ናቸው እስከ ፍጻሜው ከኛ ጋር ከቆያችሁ ሁሉንም እንደየቅደም ተከተላቸው አንድ በአንድ እንነግራችኋለን የአማራ ክልል የዛሬው ውጊያም በዛሬው ዕለት በአማራ ክልል በበርካታ አካባቢዎች በፋኖ ታጣቂዎችና በመንግስት ኃይላት መካከል ውጊያዎች ተደርገዋል ውጊያዎቹ መካሄዳቸውንም በክልሉ መንግስት እንዲሁም በፋኖ ኃይላት በኩል የተለያዩ መረጃዎች የተሰራጩበት ሁኔታ ታይቷል በአንዳንድ አካባቢዎች የትራንስፖርት አገልግሎት የተቋረጠ ሲሆን ውጊያ ከተካሄደባቸው አካባቢዎች መካከል አንደኛው በደብረ ማርቆስ ዙሪያ መሆኑን የታወቀው ባለፉት ጊዜያት የክልሉ ሚሊሻዎችና መከላከያ በጋራ በመሆን በተለያዩ አካባቢዎች በፋኖ ኃይላት ላይ ጥቃት ከፍተው የነበሩ መሆናቸውን ሲገልጹ ሰንብተዋል በዛሬው ዕለት የወጡት መረጃዎች ያመላከቱት ደግሞ ውጊያዎቹ የተካሄዱት የፋኖ ታጣቂዎች ባካሄዷቸው የማጥቃት እንቅስቃሴዎች ነው የደብረ ማርቆስ ከተማ አስተዳደር ፖሊስ ከዚሁ ጋር በተያያዘ ባሰራጨው መረጃ በከተማ የተለያዩ አቅጣጫዎች የታጠቁ ኃይላት ትንኮሳዎችን አካሂደውብኛል ብሏል በዚህም ጥምር ጦሩ ጥቃቱን መልሷል ሲል ነው ያስታወቀው ግጭቱ በማህበረሰቡ ሁለንተናዊ እንቅስቃሴ ላይ አሉታዊ ተጽዕኖ ያሳደረ መሆኑን የተናገሩት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ቢምራው አሰፋ ታጥቀው በጫካ የሚንቀሳቀሱ ኃይላት የክልሉ መንግስት ያቀረበውን የሰላም ጥሪ ተቀብለው ሊገቡ ይገባል ሲሉ መናገራቸውን የክልሉ ብዙሃን መገናኛዎች ዘግበዋል በትግራይ የተላለፈው ጥብቅ ውሳኔም የትግራይ ክልል ሰላምና ደህንነት ቢሮ በክልል ውስጥ አዲስ የቀበሌ መታወቂያ ማደል መጀመሩን አስታውቋል በክልሉ ከቀበሌ መታወቂያዎች ሌላ መታወቂያ ይዞ መንቀሳቀስ አይቻልም ተብሏል የትግራይ ክልል ሰላምና ደህንነት ቢሮ በክልል ውስጥ አዲስ የቀበሌ መታወቂያ ማደል መጀመሩን አስታውቋል በሁሉም የትግራይ ክፍሎች የቀበሌ መታወቂያ ህትመት ተጠናቆ ለስርጭት ዝግጁ መሆኑንም አመላክቷል በዚህ መሰረት ከዛሬ አንስቶ በሰሜን ምዕራብ ዞን በማዕከላዊ ዞን በምስራቅና በደቡብ ምስራቅ ዞኖች እንዲሁም በመቀለ ከተማ የነን አዲስ የቀበሌ መታወቂያ መሰጠት ይጀምራል ተብሏል ቢሮው ጨምሮም ሁሉም የክልሉ ነዋሪዎች የነን መታወቂያ እንዲያወጡ ያሳሰበ ሲሆን ከተወሰነ ጊዜ በኋላ በክልል ውስጥ ከቀበሌ መታወቂያዎች
ሌላው መታወቂያ ይዞ መንቀሳቀስ አይቻልም ብሏል። በመሆኑም ነዋሪዎች በአካባቢያቸው የሚገኙ ቀበሌዎች አዲሱን መታወቂያ እንዲያወጡ አሳስቧል። በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁናቴ ያለፈው ሳምንት በደብረ ጽዮን ገብረ ሚካኤል የሚመራው ወገን በሚደግፋቸው የትግራይ ኃይል አባላት በመታገዝ የአስተዳደር ተቋማትን መቆጣጠሩ ሲገለጽ ቆይቷል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደር ጠይቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንት ላይ የተደረገ ለውጥ የለም ብለዋል። ማህተም አላስረከብኩም ያሉት አቶ ጌታቸው ረዳ ምናልባት የሚደረግ ለውጥ ወይንም የሚደረግ ሽግግር ካለ በይፋ እስካሳወቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆኑ ነው ማውቀው ብለዋል። በዚህ ውዝግብ መካከል የፌደራሉ መንግስት አንደኛው የህወሓት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይላት ጋር ግንኙነትና ትብብር አለው ሲል ወቀሳ አሰምቷል። በሁለቱ ወገኖች መካከል ያለው ውጥረት እንዳለ ሆኖ ከኤርትራ ጋር ጦርነት ሊቀሰቀስ ይችላል የሚለውም ስጋት ዕለት ወደ ዕለት እየተባባሰ ነው። ለኤርትራው ክስ ማስረጃ የለም። ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ማስረጃ የማይቀርብበትና ሆነ ተብሎ የቀረበ በመሆኑ አንቀበለውም፣ በዚህ መንገድ የሚገኝ የጥቅም ማዕቀፍ የለንም ብሏል። በትግራይ ክልል መፈንቅለ መንግስት ፈጽሟል የሚለው የስም ማጥፋት ነው ሲል ህወሓት በዛሬው መግለጫው አስተባብሏል። በዛሬው ዕለት ረፋዱን ከአሻም ዜናና ወቅታዊ ጉዳዮች ዝግጅት ክፍል ጋር በደብረ ጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ህወሓት ምክትል ሊቀመንበርና ቃል አቀባይ አማኑኤል አሰፋ ቃለ ምልልስ አድርገዋል። ቃል አቀባዩ ከቴሌቪዥን ጣቢያ በኩል ከተነሱላቸው ጥያቄዎች መካከል ጊዜያዊ አስተዳደሩ ከሻዕቢያ ጋር እውን እየሰራ ነው ወይ የሚለው ይገኝበታል። ለዚህ ጥያቄ ምላሽ የሰጡት አቶ አማኑኤል ከሻዕቢያ ጋር ለመስራት ምንም አይነት ፍላጎትም ሆነ በዚህ መንገድ ሄዶ ጥቅሞችን ለማስጠበቅ የሚያስችል ማዕቀፍ የለንም፣ ይህ ከንቱ ፍረጃ ነው ብለዋል። ከዚህ ይልቅ የፕሪቶሪያው ስምምነት አካል የሆነው ከኢትዮጵያ መንግስት ጋር ስምምነቱ ተፈጻሚ እንዲሆንና የትግራይ ህዝብ ተጠቃሚ የሚሆንበትን ሰላማዊ ባሉት መንገድ ከፌደራል መንግስት ጋር እየሰሩ መሆናቸውን ጠቁመዋል። አቶ አማኑኤል ቀጠል አድርገው ህወሓት ከሻዕቢያ ጋር እየሰራ ነው የሚለው ክስ ሆነ ተብሎ የቀረበ ነው፣ ከዚህ ውጭ ከማንም ጋር ግንኙነት የለንም ብለዋል። ይሁን እንጂ ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ባለፈው ሳምንት መገባደጃ መቀመጫቸውን በአዲስ አበባ ላድርጉ ብዙሃን መገናኛዎች መግለጫ በሰጡበት ወቅት እኔ እነርሱን ጠላት እያሉ ከሚጠሩት ፌደራል መንግስቱ ጋር እየሰራ ነው ሲሉ ይከሱኛል፣ እነርሱ ግን በጀርባ ይኸው ጠላት የሚሉት ፌደራል መንግስት ስልጣናቸውን እንዲመልስላቸው ሲማጸኑት ሲለማመጡት ይውላሉ ብለዋል። ሌላው በክልሉ መፈንቅለ መንግስት ፈጽማቸዋል የሚል ጥያቄ የሚነሳባቸው መሆኑን አቶ አማኑኤል ጥያቄ ቀርቦላቸው ነበረም። ለዚህ ሲመልሱም ይህ የስም ማጥፋት ነው ብለውታል። በሌላ በኩል የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ኢትዮጵያ የተሳሳተና ጊዜው ያለፈበት በኃይል ወይንም በዲፕሎማሲያዊ መንገድ የባህር ኃይል የማቋቋም ወይንም የባህር በር የማግኘት ጉዳይ ኤርትራን እያስገረማት እንደሆነ ተናግረዋል። ኦስማን ኢትዮጵያ የጎረቤቶቿን የግዛት አንድነትና ሉዓላዊነት እንድታከብር ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ጠይቀዋል። የኤርትራ ጦር ኢትዮጵያ ውስጥ ይገኛል የሚሉ አካላት ለኢትዮጵያ ውስጣዊ ችግር ኤርትራን ተጠያቂ ማድረግ የሚፈልጉ ናቸው ብለዋል። ኦስማን በህወሓትና በትግራይ ጊዜያዊ አስተዳደር መካከል ባለው ሽኩቻ ኤርትራ ሚና አላት የሚለውን ውንጀላም አስተባብለዋል። ስለ እገታው አዳዲስ መረጃዎች። ከአዲስ አበባ ወደ አማራ ክልል ደብረ ማርቆስ እየተጓዙ የነበሩ መንገደኞች ባለፈው ሰኞ መጋቢት 8 ቀን 2017 ዓ.ም በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ በተባለ ስፍራ በታጣቂዎች ታፍነው መወሰዳቸው መዘገቡ ይታወሳል። በዛሬው ዕለት ሪፖርተር የአማርኛው ቋንቋ አገልግሎት ባወጣው ዘገባ በታጣቂዎቹ ታግተው የተወሰዱት 50 ሰዎች መሆናቸውን ጠቁሟል። ከዚህ ቀደም ጥቃቱ በህዝብ ማመላለሻና በጭነት ተሽከርካሪዎች ላይ ሲፈጸም የቆየ መሆኑን ያስታወሰው ዘገባው ይኸው 50 ሰዎች ታግተው የተወሰዱበት የባለፈው ሰኞ ጥቃት አባይ ባስ፣ ፈለገ ጊዮንና ሀበሻ ባስ በተባሉት 3 አውቶቡሶች ላይ ተፈጸመ መሆኑን አመላክቷል። የአይን ምስክሩ ለሪፖርተር ሲናገሩ ይኸው ፈለገ ጊዮን የተባለው አውቶቡስ ሙሉ ተሳፋሪዎች በታገቱበት ሁናቴ 2 አውቶቡሶች ግን ያመለጡበት አጋጣሚ ነበር ብለዋል። እነዚህ አጋቾች ታጣቂዎች ከዚህ ቀደም በተመሳሳይ መልኩ መንገደኞችን እያገቱ የማስለቀቂያ ወይንም የቤዛ ገንዘብ እየጠየቁ ያንዳንዱን እየገደሉ የቀጠሉ ሲሆን ከሰሞኑ በተፈጸመው እገታ ግን የማስለቀቂያ ገንዘብ የጠየቁበት ሁናቴ የለም ተብሏል። የአይን ምስክሩ እነዚህ ታጣቂዎች አውቶቡሱን ያስቆሙት በጥይት በመምታት እንደሆነ ተናግረዋል። የአውቶቡሱ አሽከርካሪ ከአውቶቡስ ወርዶ ለማምለጥ በሚሞክርበት ወቅት በጥይት እንደተመታም ተናግረዋል። በጥይት የቆሰለው አሽከርካሪም በአካባቢው ሰዎች እርዳታ ወደ አዲስ አበባ ተወስዶ ሕክምና እየተደረገለት ነው ተብሏል። እገታውን አስመልክቶ ሪፖርተር ጉዳዩን ለማጣራት ለኦሮሚያ ክልል አስተዳደር ጸጥታ ቢሮ ኃላፊ አራርሳ መርዳሳ፣ ለክልሉ መንግስት ባለስልጣናት፣ ለክልሉ መንግስት የኮሚዩኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በስልክም በአጭር የጽሑፍ መልእክትም ምላሽ ለማግኘት ጥረት ባድርግም ሳይሳካልኝ ቀርቷል ብሏል።
የቶኬቻው ውዝግብና የርዕሰ መስተዳድሩ ምላሽ። በቅጽል ስሙ ቶኬቻው በመባል የሚታወቀው ድምጻዊ ዮሐንስ በቀለ ከሰሞኑ ከሲዳማ ክልል ባለስልጣናት ጋር የገባበት ውዝግብ የበርካቶች መነጋገሪያ ነበረም። ቶኬቻው በክልሉ የመልካም አስተዳደር ችግር ሰፍኗል በሚል በተደጋጋሚ በማህበራዊ ትስስር ገጾች መልእክት እያስተላለፈ ይገኛል። ታዲያ ይህ የድምጻዊው ወይንም የቀድሞ አርቲስት አካሄድ ባለስልጣናቱን አላስደሰተም። ቶኬቻው በክልሉ የመልካም አስተዳደር ችግር ስር ሰዶ ሰፍኗል፣ ለዚህ ደግሞ ተጠያቂዎቹ የክልሉ ባለስልጣናትና የገዢው ብልጽግና ፓርቲ አመራሮች ናቸው በማለት ሐሳቡን ገልጿል። በስም ተጠርተው አንዱ ክስ የቀረበባቸው የክልሉ ርዕሰ መስተዳድር ደስታ ሌዳሞ ለዚህ ለተነሳባቸው ወቀሳ ምላሽ ሰጥተዋል። ቶኬቻን እውነት ለመናገር 30 ኪሎ ሜትር ከሐዋሳ አይኑን አስረን ወስደን የሆነ ቦታ ላይ ብናወርደው ተመልሶ መንገዱን አውቆ ሐዋሳ ይገባል ብያለሁ። 30 ኪሎ ሜትር ማለት በዚህ መልጋ ወረዳ ወርድ ኦሬ ማለት ነው። በጣም ቅርብ አይደስ፣ በጣም ቅርብ አይደስ። በቶኬቻው ስማቸው ተጠርቶ ክስ ከቀረበባቸው መካከል ደስታ ሌዳሞ፣ የሲዳማ ክልል የብልጽግና ጽሕፈት ቤት ዋና ኃላፊ አቶ አብርሃም ማሻሎ ይገኙባቸዋል። ርዕሰ መስተዳድሩ እውነት ለመናገር ቶኬቻው አይኑን አስረው ከሐዋሳ 30 ኪሎ ሜትር ርቀት ላይ የሆነ ቦታ ብናወርደው መንገዱ አውቆ እንደገና ወደ ሐዋሳ ይመለሳል ብዬ አላምንም ብለዋል። ዮሐንስ በቀለ በማህበራዊ ሚዲያ በሲዳማ ክልል ከፍተኛ መጠን ያለው የሙስና የሀብት ምዝበራ እንቅስቃሴ ይታያል፣ ስራ አጥነቱም ስር ሰዷል ሲል የክልሉን ባለስልጣናት የወቀሰ ሲሆን ለዚህ ወቀሳው ከክልሉ ባለስልጣናት ወገን ተከታታይነት ያላቸው ምላሾች እየተሰጡት ይገኛሉ። ርዕሰ መስተዳድሩ ደስታ ሌዳሞ ቶኬቻው የሚያወራውና አሁን በክልሉ ያለው ነባራዊ ሁናቴ የማይገናኝ ነው ሲሉ ምላሽ ሰጥተዋል። ዮሐንስ በቀለ ቶኬቻውም ሐሳባችንን የገለጽንበት መንገድ አግባብነት የሌለው በመሆኑ ከልብ የመነጨ ይቅርታን ጠይቃለን፣ አብረውኝ በነበሩት ሰዎች ስም ይቅርታ ጠይቃለሁ ብሏል። ጨምበላላ በሚለው ዘፈኑ የሚታወቀው ድምጻዊ ቶኬቻው ሰሞነኛውን የማህበራዊ ሚዲያ አስተያየቱን ተከትሎ የግድያ ሙከራ እየተደረገብኝ ነው ሲል ከሰሞኑ ስጋቱን ገልጾ ነበረም። ኢትዮጵያ ለአጭበርባሪ የደቡብ እስያ አሰሪዎች ዋነኛ የሰራተኛ መመልመያ ናት ተባለም። ከቅርብ ጊዜያት ወዲህ ወደ ደቡብ እስያ እንጀራ ፍለጋ ወጥተው በእገታ የሚሰቃዩ ዜጎች ጉዳይ አሳሳቢ ሆኗል። በማይንማርና ካምቦዲያ ድንበሮች መንግስታት የማይቆጣጠሯቸው የታጠቁ ቡድኖች ያሰማሩት ኃይል በተለይ የአይቲ ባለሙያዎችን ከአፍሪቃ በመሳብ በካምፕ አጉረው የማጭበርበር ተግባራት ላይ በግድ እንደሚያሰሯቸው ይነገራል። ያለ ደሞዝና እህል እንደሚበዘበዙ፣ አለፍ ሲል ድብደባና ጥቃትም እንደሚደርስባቸው ይነገራል። አሳማ መበለት ወይንም ፒግ በቸሪንግ በሚሰኘው በማህበራዊ ሚዲያ በኩል ሰዎችን በፍቅርና በማማለል የማታለል መጭበርበር ውስጥ መክተት ወንጀሉ በደቡብ እስያ ቢሊዮኖች የሚንቀሳቀስበት ሆኗል። ለዚህ ስራ በተለይ ከአፍሪካ ሀገራት የኮምፒውተር ዕውቀት ያላቸው ተታለው ይሄዳሉ። ኢትዮጵያ ለዚህ የከፋ የማጭበርበር ድርጊት ዋነኛ ማዕከል መሆኗ ተነግሯል። በተለይ በደቡብ እስያ የማጭበርበር ዘርፉ የሚፈልጋቸውን የአይቲ ባለሙያዎች በአራተኛ ደረጃ ከኢትዮጵያ እንደሚያገኝ ነው አንድ ጥናት ያመላከተው። ኢትዮጵያ ሌሎች የአፍሪካ ሀገራት ለዚህ ወንጀል ተግባር የሚመለመሉበት ሀገር መሆኗን ጥናቱ አመላክቷል። በርካቶች የአይቲ ባለሙያዎች የሚመለመሉት በአንደኝነት ከቻይና ቀጥሎም ከቪየትናምና ህንድ ሲሆን ኢትዮጵያ አራተኛው ሀገር ሆናለች። የአይቲ ባለሙያዎች በዲጂታል ማርኬቲንግ ስራ እስከ 7 ወራት የሚደርስ ኮንትራት ከአንድ ድርጅት ጋር ተፈራርመው ሲያበቁ ስራውን ላስገኘላቸው ወይንም ለጠቆማቸው ግለሰብ የድለላ ኮሚሽን በክሪፕቶ ከረንሲ እንዲከፍሉ ይጠየቃሉ። በመቀጠልም የአውሮፕላን ትኬት ቆርጠው እንዲያሳዩ የሚነገራቸው ሲሆን በሚጓዙበት ሀገር የሚቀበላቸው ካምፓኒው መኪና ልኮ ነው። ይህንን ያደርጉና ማይናማር ኤርፖርት የደረሱ ግን ወዲያውኑ ይታገታሉ። ኋላም እስከ $1000 በወር ያበላል ያሉት ስራ ካምፕ ውስጥ የሚደረግ የባርነት ግዞት መሆኑን ከረፈደ ይረዳሉ። የኢትዮጵያ መንግስት ከሰሞኑ ወደ ማይንማርና ደቡብ እስያ ዜጎችን የሚመለምሉ ህገወጥ አገናኞችን ማደን አስቸጋሪ ሆኖብኛል ሲል መግለጹ አይዘነጋም። ባለፈው ወር የታይላንድ መንግስት በድንበር አካባቢ ባሉ በዚህ ወንጀል የተሰማሩ ካምፖች ላይ የኤሌክትሪክ ኃይልና የጋዝ ኃይል ማቋረጥ እርምጃ እንደወሰደ አስታውቆ ነበርም። እንዲያም ሆኖ ካምፖቹ ስራቸውን መስራት ባለመቻላቸው ታጋቾቹን መልቀቃቸው ይታወሳል። ለዓመታት የዘለቀው ግፍ የተቋረጠው አንድ ዕውቅ ቻይናዊ ተዋናይ የእገታው አካል ሆኖ በመገኘቱና ቻይና ታይላንድን እርምጃ እንድትወስድ በመጠየቋ ነው። በቅድሚያ በካምፕ ከተለቀቁት 260 ሰዎች መካከል ከግማሽ በላይ የሚሆኑት ኢትዮጵያውያን ናቸው። የኢትዮጵያ መንግስት ባለፈው ነሐሴ ወር ወደ ደቡብ እስያ የሚደረግ የሥራ ጉዞ በጥንቃቄ እንዲታይ ማሳሰቢያ ሰጥቶ ነበርም። መንግስት በዲፕሎማቲክ ምንጮቹ ተጠቅሞ ታጋቾቹን ለማፈላለግና ለመታደግ ያደረገው ጥረት አገራቱ ቆንስላ ባለመኖሩ በዚህ ደረጃ ያለን ችግር መፍታት የሚያስችል መዋቅር በመታጣቱ ምክንያት እስካሁን ድረስ ዘግይቷል። ታይላንድ በወሰደችው እርምጃ በካምፕ የወጡት ታጋቾች አሁን ወደ ሀገራቸው መመለስ አልቻሉም። በሳምንቱ መጀመሪያ መንግስት 130 ኢትዮጵያውያንን ወደ ሀገር መልሻለሁ ማለቱ ይታወሳል። እንዲያም ሆኖ ግን
ገና ከ1000 የሚሻገሩ ማለትም ቁጥራቸው 1000 የሚሻገር በማይንማርና በዚያው አካባቢ ታግተው የሚገኙ ኢትዮጵያውያን ወደ ሀገር ቤት አልተመለሱም ተብሏል። በባለስልጣኑ ላይ ስለተቃጣው የግድያ ሙከራ የተሰማው አዲስ መረጃም በሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ላይ የተቃጣውን የግድያ ሙከራ አፍሪካ ህብረትና ሳዑዲ አረቢያ አውግዘዋል። ሌላ ሶማሊያ በክስተቱ ዙሪያ መግለጫ አውጥቷል። የሶማሊያ መንግስት አልሸባብ በሀገሪቱ ፕሬዝዳንት እጀባ ላይ ጥቃት ማድረሱን ማረጋገጫ ሰጥቷል። ታጣቂ ቡድኑ በትናንትናው ዕለት ከቀትር በፊት ፕሬዝዳንት ሐሰን ሼህ መሐመድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዝዳንት ሐሰን ሼህ ከሞቃዲሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ሸርሻባሌ ግንባር አካባቢ ታጅበው ሲጓዙ የቦምብ ፍንዳታው መከሰቱን አስታውቋል። ጥቃቱ መክሸፉን ያመላክተው የሶማሊያ መንግስት መግለጫም ፕሬዝዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውን ገልጿል። ጥቃቱን የተመለከቱ ወታደሮችና የአካባቢው ነዋሪዎች የፕሬዝዳንቱ አጀብ መመታቱን የገለጹ ሲሆን ከፕሬዝዳንቱ መኖሪያ አቅራቢያ የአራት ሰዎች አስክሬን መመልከታቸውን ተናግረዋል። አልሸባብ በተደጋጋሚ ሶማሊያ ውስጥ ጥቃት ሲያደርስ የቆየ ታጣቂ ቡድን ቢሆንም ከፈረንጆቹ 2014 ወዲህ በሐሰን ሼህ መሐመድ ላይ ያነጣጠረ ጥቃት ሲፈጽም የትናንቱ የመጀመሪያው ነው። በተጠቀሰው ዓመት ሐሰን ሼህ መሐመድ በአንድ ሆቴል ውስጥ ንግግር እያደረጉ ሳለ አልሸባብ በስፍራው ቦምብ ማፈንዳቱ ይታወሳል። የአፍሪካ ህብረት ሊቀመንበር መሐመድ አሊ በዛሬው ዕለት ባወጡት መግለጫ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ላይ ተሰነዘረውን የግድያ ሙከራ አውግዘዋል። የአፍሪካ ህብረት አልሸባብን በመዋጋት ላይ ከሚገኘው የሶማሊያ መንግስትና ህዝብ ጋር በሙሉ አጋርነት ይሰራል ብለዋል። ሳዑዲ አረቢያ በተመሳሳይ ጥቃቱን በማውገዝ ለሶማሊያ አጋርነቷን ገልጣለች። ስለ አሜሪካው ፕሬዝዳንት ግድያ የወጣው ታሪካዊ ሰነድ ፕሬዝዳንት ዶናልድ ትራምፕ አሜሪካ ታሪክ ውስጥ የተፈጸሙ 3 አነጋጋሪና ሚስጥራዊ ግድያዎች ይፋ እንዲደረጉ ወደ ስልጣን በመጡ በቀናት ውስጥ ማዘዛቸው ይታወሳል። ትዕዛዙ አሁን ተፈጻሚ ሆኖ የፕሬዝዳንት ጆን ኤፍ ኬኔዲ ግድያ ምርመራና ተያያዥ ሰነዶች ይፋ ሆነዋል። ትራምፕ ኬኔዲን ጨምሮ የወንድማቸው ሮበርት ኤፍ ኬኔዲና ከማርቲን ሉተር ኪንግ ጁኒየር ግድያ ጋር የተያዙ ሰነዶችን ለህዝብ ይፋ ለማድረግ ትዕዛዝ ሰጥተው ነበረም። ትዕዛዙ ከፍተኛ ያስተዳደሩ ባለስልጣናት በ15 ቀናት ውስጥ ሰነዶችን በመለየት በምን አይነት መንገድ ይፋ እንደሚደረጉ እቅድ እንዲቀርብ የሚያዝ ነበረም። በቀረበው እቅድ መሰረት የመጀመሪያዎቹ ከ50 በላይ ሰነዶች ለህዝብ ይፋ ሆነዋል። ትራምፕ ለጊዜው ሰነዶቹን አስመልክተው ለጋዜጠኞች ሲናገሩ ብዙ ሰዎች ይህንን ለማወቅ ለ10 ዓመታት እየጠበቁ ናቸው፣ በቅርቡ ሁሉም ነገር ይገለጣል ብለው ነበረም። ትራምፕ በ1963ቱ የቀድሞው ፕሬዝዳንት ጆን ኤፍ ኬኔዲ ጄኤፍኬ ግድያን ሰነዶች በትናንትናው ዕለት በመልቀቅ በታሪክ በተፈጸመው አስደንጋጭ ክስተት ላይ ግልጽነት እንዲኖር በምርጫ ቅስቀሳ ወቅት የገቡትን ቃል አክብረው ታይተዋል። በብሔራዊ ቤተ መዘክር ድረገጽ የወጡት የመጀመሪያዎቹ የኤሌክትሪክ ቅጂዎችና ሌሎች 80,000 ኮፒዎች በፍትህ ዲፓርትመንት የህግ ባለሙያዎች ከተገመገሙ በኋላ ይታተማሉ ተብሏል። ሚስጥራዊ ሰነዶችን ጭምር የያዙት ዲጂታል ሰነዶች ወደ ኒውክሌር ጦርነት ሊያመራ ጫፍ ደርሶ ከነበረው የኪዩባ የሚሳኤል ቀውስ በኋላ ብዙም ሳይቆይ በአሜሪካና በያኔዋ ሶቪየት ህብረት በአሁኗ ሩሲያ ግንኙነት ዙሪያ ፍርሃት ነግሶ እንደነበር ያሳያል። አብዛኞቹ ሰነዶች የሚያወሱት ገዳዩ ሃርቬይ ኦስዋልድ በሶቪየት ያሳለፈውን ጊዜና በ1963 በዳላስ ኬኔዲ እስከተገደሉበት ድረስ ባሉት ወራት ያደረገውን እንቅስቃሴ ለማወቅ ያደርጉትን ምርመራ የሚያሳዩ ናቸው። በሰነዱ ላይ የተደረገው የመጀመሪያው ምርመራ በብዙዎች ዘንድ ይሆናል ተብሎ ከሚታመነው ያፈነገጠ አይደለም። የትራምፕ የጤናና የሰው አገልግሎት ጸሐፊ ሮበርት ኤፍ ኬኔዲ ጂአር በአጎቱ ግድያ ላይ የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ሲአይኤ እጁ አለበት ብሎ እንደሚያምን ከዚህ ቀደም ተናግሮ ነበርም። በጄኤፍኬ ላይ መጽሐፍ የጻፉት የሃርቫርድ ዩኒቨርሲቲ ፕሮፌሰር ፍሬድሪክ ሎግቫል የሰነዶቹ መለቀቅ የጎደሉ ክፍተቶችን ለመሙላት ሊረዳ ይችላል ብለዋል። ትራምፕ ባለፈው ጥር ወር ወደ ነጩ ቤተ መንግስት ከገቡ በኋላ ብዙም ሳይቆዩ ነበር ሰነዶቹ እንዲለቀቁ ትዕዛዝ ያስተላለፉት። ይህን ተከትሎ የአሜሪካው የፌዴራል ምርመራ ቢሮ ከዳላሱ የኬኔዲ ግድያ ጋር የተያዙ በሺዎች የሚቆጠሩ ሰነዶችን ለመፈለግ ተገዷል። ትራምፕ የጥቁር መብት ተሟጋች የነበረው ማርቲን ሉተር ኪንግ ጁኒየር ግድያን የተመለከቱ ሰነዶችንም ይፋ እንደሚያደርጉ ቃል ገብተዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።